አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀያት ዩቲዩብ ቤተሰቦች ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ለእናንተም የሚጠቅም ስለሆነ ማለት ነው። ዛሬ መናገር የፈለኩት ለእናንተ ይጠቅማል ብዬ ይዤው የመጣሁት ለምን በቤት ምስል ያደረኩት በጣም ብዙ እህቶች አረብ ሀገር ላይ የሚሸወዱበት ምክንያት ልነግራቸው ነው የመጣሁት ማለት ነው። ጥንቃቄ እንድታደርጉ ነው የመጣሁት ማለት ነው። እና አንድ እህቴ ያካፈለችኝ ነገር ላካፍላችሁ ነው የመጣሁት። ምክንያቱም እኔ ተጠቅሜበት እናንተም እንድትጠቀሙበት ጥንቃቄ እንድታደርጉበት ነው ይዤላችሁ የመጣሁት ማለት ነው። እና ውድ ቤተሰቦቼ ምን ለማለት ፈልጌ ነው ማለት ነው፣ ቤት እንገዛለን ሁላችንም የቤት ጉጉት አለን ማለት ነው። እና አንድ እህቴ ምን ትለኛለች፣ ባለቤቴ ጋር ብር ልኬ ቤት በስሙ ገዛ ባለቤቴ ነው አለች። እናም ደግሞ አገር ቤት ላይ በጣም ብዙ ብር ነው የሚገመተው፣ ቢያንስ እንኳን 5 ሚሊዮን ብር ተገምቶልኛል አለች። በስሙ ነው ያለው፣ የለፋሁት 9 ዓመቴ ነው ብላለች። እናም 9 ዓመቴ ነው የለፋሁበት ገንዘቤን አጥቻለሁ፣ ለምንድን ነው ያጣሽው ብዬ ስጠይቃት አጋጣሚ ያው በስሙ ነው ያደረገው፣ በእኔ ስምም አይደለም ያደረገብኝ፣ በሁለታችንም ስም አይደለም ያደረግነው። ያው ልጅ እንደሌላት ነገረችኝ፣ ልጆች አልወለደችም። እና በስሙ አድርጋ ቤቱ መጨረሻ ላይ ምን ሆነ፣ አጋጣሚ በቃ እቃዋን ሰብስባ ወደ አገር ስትገባ እሱ 2 ሚስት ነው ያለው ማለት ነው። አላወቀችም ማግባቱ ማለት ነው። እና ስታይ 2 ሚስት አለው፣ እሷም በላይዋ ላይ ደግሞ ደርቦባታል ማለት ነው። እና ይሄ ቤት በእሷም አይደለም በባለቤቷ ስም ነው። ሄዳ ስታይ ደግሞ ባለ ትዳር ነው፣ ትዳሩ ይዟል ምናምን ነገር በቃ ፍች ጠየቀች መልሳ ማለት ነው። ለምን እኔ 2 ቤት አንኖርም ብላ ማለት ነው። ስለዚህ እህቶቼ መጀመሪያ ከመግባታችን በፊት ጥንቃቄ ብናደርግ የበለጠ የተሻለ ነው ብዬ ማስበው ማለት ነው። እና ብዙ ጊዜ እንሸወዳለን። የሰው ሀገር መተን ለዓላማ እስከወጣን ድረስ ምን ላይ እንደምንጥለው ጥንቃቄ ብናደርግ የተሻለ ነው ብዬ አስባለሁ ማለት ነው። እች ልጅ ከዛ በኋላ ምን ያደርጋታል፣ ኒካ ፍች ጠይቃ ክስ ጀመረች ማለት ነው። ምክንያቱም ብሬ ተመላሽ ይሆናል ብላ ሲገመትላት ቤቱ የተገመተው 5,000 ብር ነው የተገመተው። እናም ደግሞ ሰውየው ምንም ሊሰጣት እንኳን ዞር ብሎ ሊያያት አይደለም። እና በክስ ያው በመንግስት እየተካሰሱ ነው፣ ሰውም ስላወቀላቸው ብቻ ክስ ቤት ምናምን እየቀረበ ነው ብላለች። እና ይሄ ትምህርት ለእናንተ እንድትወስዱበት ነው እየነገርኳችሁ ያለሁት፣ ጥንቃቄ እንድታደርጉ። ማንኛውም ነገር መሬት ስንገዛ፣ መሬት አክል ነገር ስንገዛ በራሳችን ይሄ ልጅነትም ሊሆን ይችላል ወይ አለማወቅም ሊሆን ይችላል ባይወስድብን በራሳችን ስም ብናደርግ ደግሞ በጣም የተሻለ ነው ብዬ ነው ማስበው። ወይም በቤተሰብ ወይም ደግሞ በራሳችሁ ስም ውክልና ሰጥታችሁ በራሳችሁ ስም ማድረግ ትችላላችሁ ማለት ነው። እና እህቶቼ በተለይ አረብ ሀገር ስደት ላይ ያላችሁ በጣም ጥንቃቄ ያደርጉ፣ በጣም ማለት ነው። በጣም መሬት ወሳኝ ነው። የሰራንበት አላማ የወጣንበት አላማ መሬት ላይ ስንጥለው በጣም ደስ ይላል። እና ጥንቃቄ እንድታደርጉ ነው ይሄ መልእክቴን ያስተላለፍኳችሁ ማለት ነው። እና ልጅቷ በጣም አሁን ተመልሳ ወደ ስደቷ ተመልሳ እንግዲህ እየሰራች ነው ተቀጥራ ማለት ነው። 9 ዓመት ለፍታ ብላ የገዛችው ቤት ነው። ወደ ኬንተሪ ነው ብላለች ቤቱ ያለው ማለት ነው። ካርታ አለው፣ ሁሉም ነገር አለው ማለት ነው። እና መጨረሻ ላይ ይኸው ክስ ላይ ናቸው እንደነገረችኝ ማለት ነው። እና ምንድነው ልላችሁ የፈለኩት ጥንቃቄ አድርጉ። ከምንም በላይ አረብ ሀገር የለፋንበት ላባችን፣ ድካማችን፣ ውጤታችን እና እንትን ማለት አለብን፣ ጥንቃቄ ማድረግ አለብን እላችኋለሁ። ቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ ማለት ነው። አበረታቱኝ። ኢንሻአላህ በሌላ ቪዲዮ ብቅ እላለሁ።